ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ ውድ ቤተሰቦቼ ማለት ነው። ላይክ ሼር አድርጉ እስኪ። አረ ዩቲዩብ እኔ የምላችሁ ሰብስክራይብ ያድርጉኝ ሰዎች ከእናንተ ካሰራችሁ ውጪ ሌሎቹ ሙተው ነው እንዴ? ነፍሳቸውን ይማረው። ሌላ ምንም አልልም። እኔ እኮ እንኳንም 10,000 20,000 አልገባሁ ምንም አይሰራልኝ እንዴ 10 ላይክ እንኳን ካላገኘሁ ምን ያደርግልኛል? ሸክም ምን ይቅርታ አድርጉልኝ። ብዛት ሳይሆን ጥራት ነው የምፈልገው። ለማንኛውም ያላችሁ የምታበረታት በወርም ሆነ በአመትም ስመጣ አመሰግናለሁ። ለማንኛውም እነዚህ በነገራችን ላይ ጋዜጠኛ ሶፎንያስ በጣም ታዋቂ እኔ በጣም ማከብረው ሰው ነው። አንዳንዴ እንግዲህ የሚያጋጥማቸው አይታወቅም። የሰው ልጅ ከጀርባው ምን እንዳለው አይታወቅም። ይሄኛው አጋለኩ የሚለው ይቶባለው አሁን ጋዜጠኛውን አጋለኩ ከማለቱ በፊት እኔ አላውቀው፣ ግን ከዛ በኋላ ዩቲዩብ ላይ የሚሰራቸው ምናምን ተብሎ ዩቲዩብን ብታዩ እንዳለ ስለ ወሲብ ነው እንዳለ ወንድ ልጅ እዚህ ቦታ ሲነካ እንደዚህ ቢባል እንዲህ ሲባል እንዳለ ዩቲዩቡን የዛ ነገር ነው። መጀመሪያ እንዴት ተገናኙ? እንዴትስ ሊያወሩ ቻሉ? ይሄ ጋዜጠኛው እንደዚህ አይነት ነገር አለበት። ታዋቂ ጋዜጠኛ ሆኖ ተጽዕኖ ፈጣሪ ሆኖ መችስ ብዙ አመት የሰራ ልጅ ነው። እኔ የማይረሳ ጥሩ ስራዎች ሲሰራ አይምሮ ላይ ተቀርጸው የቀሩ አሉ። በእውነት ነው የምላችሁ። ይሄ ጋዜጠኛ ማለት ህዝቡን ሊያስተምር ወጣቱን ሊያድን ከሆነ ቀጥታ በስነ ስርዓት እንደመጣ ታማኝ መረጃ ይዞ ለምን ለህግ አካላት አላሳወቀም? ለምን የሰፈር ወጠምሻ ዱርዬ ድንጋይ ላይ ተዘፍዝፎ የሚውል ተግባሩን ማንም አይደግፍም። እኔ በበኩሌ በጣም የምጸየፈው መስማትም ከማልፈልገው ይሄ ተመሳሳይ ጾታ ከሚባለው እኔ በቃ መስማት ከማልፈልገው ነገር በህይወቴ ሞትን እመርጣለሁ። በእውነት ነው የምላችሁ። ማንኛችንም ኢትዮጵያኖች እኔ እንጃ እንደዚህ አይነት ነገር ገና ሲወራ የሚቀፈን ነው የሚመስለው። እንደኔ ከሆነ ማንም አይደግፍም። ግን ይሄ ሰውዬ ጥፋተኛ ከሆነ ለምን ለህግ አካል አሳልፎ አልሰጠም? የሰፈር ወሮ በላ ሰብስቦ የሚያስደበድበው አስፋልት ላይ ማለት ነው። ክፍል እንኳን ይዞት ገብቶ ቢሆን እንዲህ ሊያረገኝ ነው ቢል አዎ እንዴ ራሱን ማዳን አለበት፣ መከላከል አለበት። እንኳንም አስደበደበው እንኳንም ደበደበው ይባላል። አስፋልት ላይ ሜዳ ላይ ና ብሎ የልጁን ህይወት እኮ እስከ መጨረሻ ነው ዝብርቅርቅ ያደረገው። አንደኛ ነገር የጋዜጠኛ ከዚህ በፊት ቀደም ባሉት ወራቶች የሆነ የመንፈስ ጭንቀት ምናምን ታሞ ታስሮ በሰንሰለት ጸበል ከርሞ ነው የመጣው። ገና እያገገመ ነው፣ ገና እየተመለሰ ነው። ወዙ የዶሮ እና ያሁኑ አንድ አይደለም። ኑሮበት እንደዚህ አይነት ተጠቂም ከሆነ ህግ ይዳኘው። ወደ እምነት መውሰድ ነው እንደው በቃ መቀጣጫ ይሁን ከተባለ ህግ እንደፈለገ ያድርገው እንጂ ማንም እየተነሳ ቢቀጠቅጥ ኑሮ ለምን ህፃናትና ሴት ሲታረድ ሲገደል ሲደፈር ለምን አልደበደባችሁም? እንደዚህ ሰፈሮች ተደራጅታችሁ ወጣቶች ወጠምሻዎች ለምን? ትናንት ዩሃ ሚዲያ ላይ ትናንትና ዩሃ ሚዲያ ላይ የ23 ዓመት ልጇ የዛሬ ዓመት መስከረም ላይ ነው ዓመት ከስንት ወሩ ማለት ነው የተገደለችባት እናት ዩሃ ሚዲያ ላይ ታችሁ ከሆነ 11 ሰው ከቦ ልክ እንደ ድራማ እያየ ነው። ያችሊ 7 ቦታ ተወጋግታ እግሯን ገዝግዞ ገሎ እስኪጨርስ ደሟ ተንጠፍጥፎ እስኪያልቅ ድረስ 11 ሰው ከቦ እያየ ነበረ። ከ11 ሰው እንኳን ሁለቱ ያንሰው እንደው ነፍሷን አያትርፏት። ከ7ቱ 4ቱን እንኳን ይቀንሱላት ነበረ። እግሯ እስኪገዘግዝ ድረስ ቁሞ እያየ ነበረ ህዝብ። ገባችሁ? ስለዚህ እኔ ምልል ነው የዚህ ጋዜጠኛ እንደዚህ መዋረድ የሆነ ነገር አለ። መጀመሪያውን የሆነ ነገር አላቸው፣ በኋላ ላይ ግን ሳይቀድሙኝ ልቅደም አይነት ነው። ለማንኛውም ፖሊስ ይዞታል። ትፈልጋለህ ለጥያቄ ተብሎ ገቢ ሆኗል፣ ገብቷል፣ ይግባ። ቀጣይ ገቢ መሆን ያለባት ፊንገር ሾ ናት፣ ሊያ ሾ። ለምን
አሁን የመጡት ዩቲዩበሮች ቲክቶከሮች የመጀመሪያዎቹን እያዩ ነው ገደል የገቡት። የመጀመሪያውን ኢቫን እኮ የሊያሾ ልጅ ናት ማለት ልጅ ትሆናለች። ኢቫን ትንሽ ልጅ ናት። ኢቫን ትንሽ ልጅ ናት። ጋጠወጧ ኢቫን ወንጌላዊት የምትባለዋ ልጅ ናት። የመጀመሪያዎቹ እኔ ይሄ መንግስት ጥፋት አለበት። ዮኒ ማኛ እንደዛ ህዝብን ከፍ ዝቅ አድርጎ ሲሳደብ የቀረው የለም ከመንግስት እስከ ግለሰብ ብሔር ይሄ አይባልም። የቀረው ነገር የለም። ግን በሰላም ገብቶ ጭራሽ ሴፉ ሾው ላይ ቀርቦ ሲበጠረቅ ነበር። ልክ ታሪክ እንደሰራ ነገር፣ ልክ መጥሩ ነገር እንደሰራ ነገር። ስለዚህ ጥፋቱ የመጀመሪያዎቹ ቢቆነጠጡ የመጀመሪያዎቹ ሀይ ቢባሉ እየፈሩ ይመጡ ነበረ። እኛን የምንሰራ ሰዎች እኮ የሚያሳቅቁ ናቸው። እነሱ እየለመኑ ዘንጠው እየለመኑ የሚሰራን ሰው የሚሳደቡ ናቸው። አሁን ማሜ ትናንት ገቢ ሆነ ከትናንት ወዲያ ልክ ሱቅ እንደከፈተ ነገር፣ ልክ የሆነ ትልቅ ድርጅት እንደከፈተ ነገር ሚስቱ ጥቁር ናት። ነጭ ፓውደር ተነስንሳ አባያዋን ለብሳ ተሸፋፍና መጣች ማለት ፊቷን ነጭ አርጋ ድመት መስላ መጣች። ምክትል ጠቅላይ ሚኒስትር ሰሚራ፣ ዋናው ፕሬዚዳንቱ ታሰረ። ከዛ ምክትሏ ቀጠለች። የምን የልመና ሱቅ መሰላት፣ ሆቴል መሰላት፣ የልብስ ሱቅ መሰላት። ከብት ሰው እንዴት ሰርቶ መብላት ያቅተዋል? እሺ በእኛ ሀበሾች ብቻ አልተጀመረም። ይሁን ይስሩ። ግን ቋሚ ልመና ልክ እንደ ቋሚ እንደ ትልቅ ድርጅት ቋሚ በቃ ልመና። የሰው ጊዜ እኮ ነው የሚያዋልቁት። በእነሱ የተነሳ እኮ ብዙ ባለትዳሮች ተጣልተዋል፣ ብዙ ተፋተዋል፣ ብዙ ቤት ፈርሷል። በተለይ ሴቶቹ ተቀባብታ ዘንጣ ትጎለታለች ወንበር ላይ ልክ እንዴት ተማረ ሰው። ያ ደግሞ ደንቆሮ ሚስቱን ቤት አስቀምጦ ሚስቱ ጋር ያፈራውን ንብረት ለልጆቹ ሽሮ ከልክሎ አንበሳ ያወርዳል። ሚስቱ አንበሳ ሆና ትጠብቀዋለች። ይጣላሉ፣ ይለያያሉ፣ ልጆች በመሀል ይቸገራሉ። አያችሁ። ስለዚህ ቅመሞችዬ ዙሮ እኛ አሁን እያንዳንዳቸው መቆንጠጥ አለባቸው። ባለፈው ምን ስትል ሰማኋት? ያቺ ኤልሻዴ የምትባል ጉጉት ኮሜንት ጽፈውላታል። ኮሜንታተሮችም አታርፉ ማለት እኔ ብዙም መጥፎ ነገር አልጽፍም። ካልተመቸኝ በብሎክ ነው በቃ ብሎክ። አሁን የሊያሾ የሚያመጣብኝ ሰው ቪዲዮ ይሄ ቆራርጦ ምናምን እንዳለ ከ1000 በላይ ብሎክ ናቸው። ብሎክ አድርጌ ግልግል ምን አቀያየመኝ? ምን መጥፎ ነገር ራሴን አቆሸሸኝ? እገላገላለሁ እንደዚህ። ስለዚህ ምን ልላችሁ ነው? አሁን እሷ ምን ስትል ሰማኋት? ለእረኛና ለገረድ ቦታ የለኝም አለች። በክት አልጋውን እኮ ማንጠፍ እኮ ራሱ አችልም። ይቺ ደግሞ አጋሰስ። ሊያሾ በደንብ መታሰር አለባት። ሊያሾ፣ የዮኒ ማኛ፣ ጅጅክያ ማለት ኢትዮጵያ ያሉ ማለት ነው። ሌሎቹ ስላልገቡ ጅጅም ያን ሁሉ ጥፋት አጥፍታ በሰላም ገብታ ጭራሽ ሌላ ነገር ሰርታን ሄደችው። ሊያሾ ከመንግስት እስከ አርቲስት ያልጨፈጨፈችው ያላረገችው የለም። አሁን ድረስ አረብ ሀገር የሚሰሩትን ጋዝ አርከፍክፌ ባቃጥላቸው። እኔ በእውነት በቪዲዮ ወጥቼ ነው የምናገረው። ልሰማም አልሰማም በጣም ነው የተናደድኩባት። በጣም እቺ በክት ልጅ በዛ ያስቀራችሁን ያለችን አንቺኑ እንደው እዛ ቱርክ ሄደሽ በሰላም አይመልስሽ አንቺ ወፍ ዘራሽ። 2-3 ሊሰርቧት ይችላሉ። እነዛም መመለስ ትችላለች። አጠቃላይ አረብ ሀገር ስንት ሀገሩን የሚያስጠራ ስንት ትልቅ ድርጅት ያላችሁ ብታቂ አንቺ አጋሰስ። ስለዚህ መጀመሪያ አሁን ሌሎቹ ታሰሩ፣ እሺ እየተለቀሙ ነው። አሁን ይቺም አጋሰስ መታሰር አለባት፣ መቀጣት አለባት። ቢያንስ ከ3 ዓመት በላይ መታሰር አለባት። ሊያሾ የልጅ እናት ናት ምናምን፣ ሌላውም የልጅ እናት ነው፣ ቤተሰብ አለው። የልጅ እናት ናት እያላችሁ የምታሽቃብጡ
ሌላውም ልጅ አለው፣ ቤተሰብ አለው፣ ይፈለጋል። እሷ ለሌላው ሞት ስትመኝ ጅጅክያና ቤታ ቦሌ ሲገቡ ቆራርጬን የምገላቸው እኔ ነኝ የምገላቸው ያለ ሰው ናት። እነሱ ቤተሰብ የላቸውም። ጥፋት ካጠፉ መንግስት ይቅጣቸው እንጂ እሷ የማን ገዳይ ናት? መቀጣት ካለበት ሁሉም ከነዚህ ከመጀመሪያዎቹ አራሙቻ ነው መጀመር ያለበት። መቀጣት ያለባት እንደውም ሊያሾ ናት። ሌሎቹማ የእሷ ተናናሾች ናቸው። ለማንኛውም እሷም እንድትቀጣ ምኞቴ ነው።